የሚቀርብ ማንኛውም አይነት ምግብ የጥራት ደረጃውን ያልጠበቀ ከሆነ ሕጋዊ ቅጣት የሚጥል ነው። የተወካዮች ምክር ቤት ባካሄደው 34ኛ መደበኛ ስብሰባው የኢትዮጵያ የአደጋ ስርዓት አመራር ረቂቅ አዋጅን አጽድቋል። አዋጁ የአደጋ ስጋት ስራ አመራር መንግስት በአገር በቀል አቅም የተገነባና ከተረጅነት አስተሳሰብ በመሻገር ከጥገኝነትና ከጠባቂነት አስተሳሰብ የሚያላቅቅ መሆኑ ተገልጿል። እንዲሁም አዋጁ ያልተማከለ የአደጋ ስጋት ስራ አመራር ስርዓትን የሚዘረጋና የፌዴራልና የክልል መንግስታት በየደረጃው ተግባራቸውን ኃላፊነታቸውን እንዲወጡ የሚያስችል ድንጋጌዎችን የያዘ መሆኑ ተገልጿል። ከእነዚህ መካከል የሰብአዊ ድጋፍ የምግብ መያዣ ጥራት ደረጃ፣ ለእርዳታ የሚቀርብ ማንኛውም አይነት ምግብ የጥራት ደረጃውን የጠበቀ ባዕድ ነገሮች ያልተቀላቀሉበት፣ በመያዣው ላይ የምርት አይነት፣ የአገልግሎት ዘመንና የምርት መጠን እንዲኖሩት ይደነግጋል ተብሏል። ይህ ደግሞ ለእርዳታ ተቀባዩም ሆነ ማንኛውም ምግብ የሚጠቀም አካልን ጤንነት ለመጠበቅ ያለመ መሆኑ ተጠቁሟል። የሰብአዊ ድጋፍ የምግብ ነክ ቁሳቁስ መያዣ ደረጃውን ያልጠበቀ መሆን የሚጠበቀው መረጃ የሌለው በመያዣ ላይ የተገለጸው የውስጡ ይዘት ጋር ልዩነት ያለው ከሆነ አግባብ ባለው ሕግ እንደሚቀጣም ተነግሯል። እንዲሁም የሰብአዊ ድጋፍ ለማግኘት ሐሰተኛ መረጃ የሰጠ ወይንም ካለው ሁኔታ ነገሮችን አግዝፎ ያቀረበ ወይን አደጋ ሳይኖር አደጋ እንዳለ አድርጎ ጥያቄ ያቀረበ አካል ከ6 ወር የማያንስ ከ1 ዓመት የማይበልጥ እስራት መቀጮ እንዳለው ተገልጿል። በተጨማሪም የተሰጠው ሐሰተኛ መረጃ በመንግስት ሀብት ላይ ወይም በተጠቃሚዎች ላይ ከፍተኛ ጉዳት ካደረሰ የደረሰውን ጉዳት ከግምት በማስገባት እስከ 3 ዓመት እስራት 15,000 ብር መቀጮ አለው ተብሏል። የቅጣቱ አስፈላጊነት የተከለከለ ተግባር መፈጸም የህግ ተጠያቂነትን ስለሚያስከትልና ማስተካከያ እርምጃ መውሰድ አስፈላጊ በመሆኑ ነው ተብሏል። የዶላር ዋጋ በሰባተኛው ዙር ጨረታ በ1.78 ብር አሻቀበ። የኢትዮጵያ ብሔራዊ ባንክ ባካሄደው 7ኛ ዙር የውጭ ምንዛሪ ጨረታ የአንድ የአሜሪካ ዶላር አማካኝ ዋጋ 134.95 ብር ደርሷል። ይህ የሰባተኛው ዙር ዋጋ ከስድስተኛው ዙር ጨረታ ከተመዘገበ 133.17 ብር ጋር ሲነጻጸርም በ1.78 ብር ብልጫ አሳይቷል። በሰባተኛው ዙር ጨረታ 12 ባንኮች የጠየቁትን የውጭ ምንዛሬ ድልድል ያገኙ ሲሆን ብሔራዊ ባንኩ ለጨረታ ያቀረበው የዶላር መጠን 50 ሚሊዮን መሆኑም ታውቋል። ባለፈው ስድስተኛው ዙር ጨረታ ደግሞ 14 ባንኮች ተሳትፈው የነበረ ሲሆን ባንኩ 50 ሚሊዮን ዶላር አቅርበው ነበር። የዚያን ጊዜ አማካኝ ዋጋ 133.17 ብር ሲሆን ከአምስተኛው ዙር 132.9 ብር ጋር ሲነጻጸር መጠነኛ ጭማሪ አሳይቶ ነበር። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያ መረጋጋትን ለመቆጣጠር ያለመ ከመሆኑም ይህን ጨረታ በየ2 ሳምንቱ እንደሚካሄድ ማሳወቁ ይታወሳል። ጠቅላይ ሚኒስትር አብይ ከስሎቬኒያ ሪፐብሊክ ፕሬዝዳንት ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከስሎቬኒያ ሪፐብሊክ ፕሬዝዳንት ናታሻ ፒሪክ ሙሳር ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳሰፈሩትም ዛሬ ጠዋት ኢትዮጵያን እየጎበኙ ያሉትንና በስሎቬኒያ ሪፐብሊክ ፕሬዝዳንት የሆኑትን ናታሻ ፒሪክ ሙሳርን በጽህፈት ቤቱ ተቀብለው በተለያዩ የሁለትዮሽ ጉዳዮች ላይ ተወያይተናል ብለዋል። ሳውዲ አረቢያ ለፍቃድ የሄዱ 269,678 የሀጂ ተጓዦችን ወደ መካ እንዳይገቡ አገደች። ከታገዱት መካከል 23,000 የሚሆኑት የሳውዲ ዜጎች ናቸው ተብሏል። በዘንድሮ የሀጂ ጉዞ ከ1.4 ሚሊዮን በላይ ተጓዦች መሳተፋቸውን የሀገሪቱ ባለስልጣናት አስታውቀዋል። በዚህ ወታደራዊ ሃይማኖታዊ በዓል ወቅትም በየዓመቱ ህጋዊ ያልሆኑ ተጓዦች ወደ ሳውዲ እንደሚገቡ ባለስልጣናቱ ገልጸዋል። የኩባ ከፍተኛ ባለስልጣን የትራምፕ አስተዳደር ግጭት ለመቀስቀስ ውጥረት እያባባሰ ነው ሲሉ ከሰሱ። የኩባ ከፍተኛ ባለስልጣን የትራምፕ አስተዳደር በዋሽንግተንና ሀቫና መካከል ያለውን አለመግባባት እየቀሰቀሱ ነው ሲሉ ከከሰሱ በኋላም ዩናይትድ ስቴትስ ወታደራዊ ግጭት ለመቀስቀስ እየሞከረች ነው በማለት ስጋታቸውን ገልጸዋል። በዋሽንግተን የሚገኘው የኩባ ኤምባሲ ለጋዜጠኞች በሰጡት መግለጫም በኩባ የውጭ ጉዳይ ሚኒስቴር የዩናይትድ ስቴትስ ጉዳዮች ምክትል ዳይሬክተር ዮሃና ታብላዳ በሁለቱም የቀዝቃዛ ጦርነት ተቀናቃኞች መካከል የተካሄደው የትጥቅ ግጭት ጥሩ ሀሳብ አይደለም። እናም የኩባ መንግስት ሁኔታውን ለማቃለል እየሞከረ ቢሆንም የዋሽንግተን መንግስት ግን ግንኙነቱን የበለጠ ለመጉዳት የቆረጠ ይመስላል ብለዋል። ታብላዳ በኮሚኒስት የምትመራውን ኩባ ላይ ያነጣጠሩ የአዲሱ የትራምፕ አስተዳደር እርምጃዎች ግንኙነታቸውን እንዲያቋርጥ ለማድረግናም አስፈላጊ ከሆነም ወታደራዊ ግጭት ለመፍጠር ሁኔታዎችን ለመፍጠር ነው ብለዋል። ሪፐብሊካኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕና ከፍተኛ ባለስልጣናት በጥር ወር ስልጣን ከያዙ በኋላ በኩባ ላይ ጠንከር ያለ አቀራረብ መርጠዋል። የረጅም ጊዜ ጠላት የሆነችው ኩባን በአሜሪካ የሽብርተኝነት ስፖንሰር አድራጊዎች ዝርዝር
የገንዘብ ዝውውር ህጎችን በማጠናከርና አንዳንድ ውስጥ በህጋዊ መንገድ እንዲሰሩ የሚፈቅደውን የፍልሰት ፕሮግራም ዘግተዋል። የትራምፕ ባለስልጣናት የትኛውን ወታደራዊ እርምጃ በተመለከተ በይፋ አላስፈራሩም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። የዩናይትድ ስቴትስ ሚስዮን ዋና አዛዥ ማይክ ሀመር በሀቫና ከፍተኛ የዩናይትድ ስቴትስ ዲፕሎማት ሲሆኑም ከቅርብ ወራት ወዲህ ከፖለቲካ ተቃዋሚዎች ጋር ለመገናኘት ወደ ደሴቲቱ ሀገር በስፋት ተመላልሰዋል። ይህም ድርጊቱን የኩባ መንግስት ቁጣ አስነስቷል። ማይክ ሀመር ብጥብጥ ለመፍጠር ይፈልጋሉ ስትል ሀቫና ተደምጣለች። ዓለም ባንክ ታክሱ ወደ ሀገር ውስጥ ነዳጅ ሲገባ የሚጣል መሆኑን በመጥቀስ ይህም ጭስን በመቀነስ የአረንጓዴ ቴክኖሎጂን በማሳደግ ገቢ ያመነጫል ባይ ነው። በኬንያ በአሁኑ ወቅት የተጨማሪ እሴት ታክስን ጨምሮ 4 አይነት ታክሶች ወደ ሀገር ውስጥ በሚገባ ነዳጅ ላይ የተጣለ እንደሆነም ተመላክቷል። የዓለም ባንክ ኬንያ ታክሱን መጣል ከጀመረች በኋላ በ2030 የሀገር ውስጥ ጥቅል ምርቷን 0.25% ከዚሁ ገቢ ይሆናል ሲል በምክር ሀሳቡ አስቀምጧል። ባንኩ የካርበን ታክሱ የአየር ብክለትን ይቀንሳል፣ የትራፊክ አደጋን በመቀነስ የሰዎችን ሕይወት ያድናል ሲል ጭምር ነው ያስቀመጠው። በተጨማሪም የዓለም ባንክ ኬንያ በአልኮል ሲጋራና ስኳር ያላቸው መጠጦች ላይ የምጥለውን የኤክሳይዝ ታክስ እንድትጨምር ምክር ሀሳብ አቅርቧል። ባንኩ በኬንያ በ2019 ከተመዘገቡ ሞቶች 9.7% ከላይ የተጠቀሱት ምርቶች ጋር የተያያዘ ነው ሲል በአልኮል ላይ የ117% ጭማሪ፣ በሲጋራ ላይ የ50% ጭማሪ ማድረግ አለባት ብሏል። ጤናማ በሆኑ መጠጦች ላይ የሚጣሉ ታክሶች መቀነስ አለባቸው ሲል ከመቀነሱ የሚታጠው ገቢም ጤናማ ባልሆኑት ላይ በሚደረግ ጭማሪ እንዲካካስም ጠይቋል። የዓለም ባንክ ኬንያ ታክሱን መጣል ከጀመረች በኋላ በአመት 40.5 ቢሊዮን የኬንያ ሺሊንግ ገቢ ታገኛለች። የነዳጅ ዋጋን በመጨመር የኑሮ ውድነት እንዳይባባስ ተሰግቷል። ኢትዮጵያ ለነዳጅ በየአመቱ ከ5 ቢሊዮን ዶላር በላይ ታወጣለች። ኢትዮጵያ በጅቡቲ በኩል የምታስገባው ነዳጅ ጅቡቲ በሚገኘው ሆራይዘን የነዳጅ ማጠራቀሚያ ዴፖ ነው። ነዳጁ ከመርከቦች ወደ ዴፖው ከመራፉ በፊት ግን ከማረፉ በፊት ግን የጥራት ፍተሻ እንደሚደረግለት ተነግሯል። ኢትዮጵያ የጥራት ፍተሻውን ለማድረግ የሚያስችላት ላቦራቶሪ ስለሌላትም ናሙናው ወደ ኬንያና ሌሎች ሀገራት እንደሚላክ ይታመናል። አሜሪካ የአይሲሲ ዳኞች ላይ ማዕቀብ ጣለች። የውጭ ጉዳይ መስሪያ ቤት ማዕቀቡ ያለ ሀገሮቻቸው ፍቃድ ከለላ ያላቸውን ግለሰቦች ለፍርድ ለማቅረቡ የሞከሩ 4 ዳኞች ላይ እንደሚጣል ገልጿል። ቦይንግ 1.1 ቢሊዮን ዶላር ለመክፈል ተስማምቷል። ቦይንግ ኩባንያ በቴክኒክ ብልሽት በኢትዮጵያና ኢንዶኔዥያ ከተከሰከሱት ቦይንግ 737 ማክስ አውሮፕላኖች ጋር በተያያዘ በፍርድ ቤት የወንጀል ክስ እንዳይመሰረትበት 1.1 ቢሊዮን ዶላር ለመክፈል ከአሜሪካ ፍትህ መስሪያ ቤት ጋር ተስማምቷል። በስምምነቱ መሰረት ቦይንግ ለተጎጂዎች ቤተሰብ 444.5 ሚሊዮን ዶላር ካሳ እንደሚከፍልና 455 ሚሊዮን ዶላር ደግሞ ለአውሮፕላኖቹ ደህንነት ጥራትና የምርት ቁጥጥሩን ለማሻሻል እንደሚመድብ ተገልጿል። ኩባንያው በአውሮፕላኑ ስሪት ዙሪያ በአሜሪካ ፌዴራል የአቪዬሽን ተቆጣጣሪ ባለስልጣን ላይ ለፈጸመው የማጭበርበር ጥፋት ደግሞ 487.2 ሚሊዮን ዶላር ይከፍላል ተብሏል። ስምምነቱ ከሞራል አንጻር አጸያፊ በማለት የኮነኑት የተጎጂ ቤተሰቡ ጠበቆች ስምምነቱ በፍርድ ቤት እንዳይጸድቅ ይግባኝ እንጠይቃለን ማለታቸው ተዘግቧል። የአፍሪካ ህብረት የአሜሪካ የጉዞ እገዳ አሉታዊ ተጽዕኖ እንዳያሳድር ጠየቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የ12 ሀገራት ዜጎች ዩናይትድ ስቴትስ እንዳይገቡ የሚያግደው መመሪያ ትናንት መፈረማቸው ተዘግቧል። አዲሱ መመሪያ የሚመለከታቸው የአፍጋኒስታን፣ ማንያማር፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የየመን ዜጎች ናቸው። ከዚህ ሌላ የቡሩንዲ፣ የኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ዜጎች ደግሞ ከፊል እገዳ ተጥሎባቸዋል። ይህንን ተከትሎም የአፍሪካ ህብረት ሚዛናዊ በማስረጃ ላይ የተመሰረተና ለረጅም ጊዜ የቆየ የሁለትዮሽ ግንኙነት አንጸባራቂ የጉዞ እገዳ ፖሊሲ እንድትወስድ ሐሙስ ዕለት ጠይቋል። ማንኛውም ሀገር የድንበር ጥበቃና የጸጥታ ሉዓላዊ መብት እንዳለው ያስገነዘበው የአፍሪካ ህብረት በህዝብ ለህዝብ ግንኙነት፣ በትምህርት ልውውጥ፣ በንግድና በሰፊው ዲፕሎማሲያዊ ግንኙነት ላይ ለ10 ዓመታት በጥንቃቄ ተጠብቆ በቆየው ግንኙነት ላይ አሉታዊ ተጽዕኖ እንዳያሳድር እንዳሳሰበው ገልጿል። ህብረቱ በመግለጫው ሰላምን፣ ብልጽግናና ዓለም አቀፋዊ ትብብርን በማሳደግ ረገድ የአፍሪካና የአሜሪካን የጋራ ጥቅሞች አጉልቷል። የአፍሪካ ህብረት በአክብሮት የዩናይትድ ስቴትስ አስተዳደር ከጉዞ እገዳው ውሳኔ በስተጀርባ ያለውን ማንኛውም ችግር ለመፍታት ግልጽ ግንኙነትና አስፈላጊ በሚሆንበት ጊዜ የትብብር ጥረቶች ከሚመለከታቸው ሀገሮች ጋር ገንቢ ውይይት ማድረግ እንዲታሰብበት ጠይቋል። ካህኑን ጨምሮ 3 ሰዎች ተገድለዋል። በአርሲ ዞን ጀጁ ወረዳ ልዩ ቦታው አንጎዶቼ ሁላርቦዬ ከተማ
ባለወልድ ቤተክርስቲያን አካባቢ የደብሩን ኃላፊ ካህን ጨምሮ 3 ሰዎች ሲገደሉ 2 መቁሰላቸውን የሟች ቤተሰብና የአካባቢው ነዋሪዎች ለቲክቫ ኢትዮጵያ ተናግረዋል። የሟች ካህን ቤተሰብ በሰጡን ቃልም ትላንት 11 ሰዓት ከአርቦዩ ገበያ ውለው ሲመለሱ ቤት ገባ ብሎ እንደወጣ ነው ከቤቱ አውጥተው ይዘውት ሄደው መኪና መንገድ ዳር የገደሉት ብለዋል። አንደኛውም በሩ ላይ ነው የገደሉት። አንደኛውም ከብቶች ሲነዱበት ከብቶቹን ተውልኝ ሲል እዛው ነው የገደሉት። 3ቱም እዛው ነው የገደሏቸው ሲሉ ለቲክቫ ኢትዮጵያ ተናግረዋል። ሟቹ ካህን ነው፣ ቀሲስ ተስፋ አለው ይባላል። የገዳዮቹ ማንነት በተመለከተ ሸኒ ናቸው ነው የሚባለው ብለዋል። ሟቾቹ ልጆች እንዳሏቸው ካህኑም የአንጎዶቼ ቅዱስ ባለወልድ ቤተክርስቲያን አገልጋይ የ2 ወንዶችና 3 ሴቶች ልጆች አባት እንደነበሩ ተናግረዋል። ከሟቾች ባሻገር አቶ ድንቁ ኃይሌ የሚባል የተመታ አለ። ሌሎች የት እንደደረሱ ያልታወቁ አሉ ያሉት የሟች ቤተሰብ ከ15 ቀናት በፊት አንዲት ሴት ተገድላለች፣ 5 ልጆች አግተው ወስደዋል ሲሉም አስታውሰዋል። አጋቾቹ 5ቱን ታጋቾች ገንዘብ እየተቀበሉ እንደመለሷቸው አስረድተው ገዳዮቹ ትላንትም 3ቱን ሰዎች ከገደሏቸው በኋላ መከላከያዎች ገብተው ወዲያው ለቀው ወጡ። እነሱ ከወጡ በኋላ ሌሊት 6 ሰዓት ተመልሰው ከብትም ገንዘብም ከሰው ላይ ወስደዋል ነው ያሉት። አንድ ስማቸው እንዲገለጽ ያልፈለጉ የአካባቢው ነዋሪ በበኩላቸው ከአዳማ ወጣ ብሎ አርቦዬ የምትባል ከተማለች፣ እዛ መስመር ላይ ካህን አባትና ሌሎች ሰዎች ተገድለዋል ሲሉ ተናግረዋል። ቀሲስ ተስፋ አለሙ ጎረቤታቸው አቶ በጋሻው ስዩም፣ አቶ ክፍሌ ገብረ ክርስቶስ ተገድለዋል። 2 ሰዎች ቆስለዋል። የቀብር ስነ ስርዓታቸውም 28/09/2017 ከቀኑ 7 ሰዓት በደብሩ ተፈጽሟል። የተገደሉት ትላንት ማታ ነው ብለዋል። መንግስት ዝቅ ብሎ ቢያይን ቢመለከተን መፍትሄ ይመጣል ሲሉ ነዋሪዎቹ ያሳሰቡ ሲሆን ከክልሉ ባለስልጣናት ምላሽ ለማግኘት ብንሞክርም ስልክ ለማንሳት ፈቃደኛ አልሆኑም። ቻድ ለአሜሪካ የቪዛ ገደብ አጸፋዊ ምላሽ ሰጠች። የሀገሪቱ መሪ ክብርን ተገና ያደረገ ነው ባሉት ምላሽ ለአሜሪካ ዜጎች ቪዛ እንዳይሰጥ አዘዋል። ፕሬዚዳንት ትራምፕ ቻድን ጨምሮ በርካታ የአፍሪካ ሀገራት ዜጎች ላይ ወደ አሜሪካ እንዳይገቡ የሚከለክል ገደብ መጣላቸውን ተከትሎ የመጣ ምላሽ ነው። ፕሬዚዳንት ማሃማት ኢድሪስ ዴቢ ኢትኖ ቻድ የምትሰጠው አውሮፕላኖችም ሆኑ ቢሊየን ዶላሮች የሏትም፣ ክብርና ግርማዋን ግን አላጣችም ብለዋል። ስፑትኒክ ኢትዮጵያ